ሰዎች ለቁርአን የነበራቸው ፍላጎት ልዩ ነበር። ኢማሙ ነወዊ ልጆች ጋር ሆነው ጫወታ አምራቸውም ነበር ይባላል። ሰው በ8 ዓመት በ9 ዓመት ጫወታ አምራቸውም። አንድ ሰው አያቸውና ለአባትየው ይህ ልጅ በጣም ትልቅ ተሰጥኦ ያለው ይመስላል። በቃ እሳቸው ቁርአን ነው የሚያስ ዒልም ላይ ነው ትኩረታቸው። ልጆች ጫወታ ሲያታላቸው አሉ አይደል? ኳስ አለ ምን አለ። በልጅነት እንግዲህ ሰው ጫወታ ያምሯል። እሳቸው እንደዛ አልነበሩም። ስለዚህ ትኩረት ሰጣቸው ሲሏቸው አባትየው ትኩረት ሰጥተው ለዒልም ትልቅ ደረጃ እንዲሰጡ ካደረጓቸው የአባትየው አስተዋጽኦ ትልቅ ነበረ። ሙሕዲን ተብሎ ይጠራሉ። እሳቸው ይህን ስም ሙሕዲን የሚባለው በተጠላ ሆኖ ሳይሆን ግን ይጠሉት ነበር። እኔ የዚህ አካል የዚህ ባለቤት አይደለሁም፣ ዲንን ሕያው የሚያደርግ የመሳሰሉት እኔ የዚህ አባል አይደለሁም በዚህ ስም እንዲጠሩ በ676 በ45 ዓመታቸው ማለት ነው የሞቱት። ነገር ግን ከእድሜያቸው በላይ ዒልምን ተምረው ከእድሜያቸው በላይ ኪታብ ያዘጋጁ ትልቅ ዓሊም ናቸው። ይሄን አሁን አዲስ ምን ጀምረው ኪታብ ሪያዱ ሷሊሂን ጨምሮ እንደዚሁም ከዚህ በፊት በተለያዩ መድረሳዎች የቀራችሁት 40 ያደረጉት ማናቸው? ኢማሙ ነወዊ ናቸው። እንደዚህም ኢማሙ ነወዊ ስለ አዝካር ኪታብ አላቸው፣ ስለ አኽላቅ ኪታብ አላቸው። ሰሂህ ሙስሊምን ሸርህ ሲያደርጉ ከዋሉት ውለታ ይባላል። ሰሂህ ሙስሊምን ኢማም ሙስሊም ያንን ኪታብ ሲያዘጋጁ ኪታብ እንደዚህ ነበር። ኢማሙ ነወዊ ግን እዛ ኪታብ ላይ ባብ እያሉ አበጅተውለት ለዛ እንኳን ትልቅ አስተዋጽኦ ያደረጉ ትልቅ ዓሊም ናቸው። ኢማሙ ነወዊ ረሕመቱላሂ ዐለይሂ በጣም የተወደዱ ዛሬ ኪታባቸው ከቁርአን በመቀጠል አንደኛ የሚቀራ ኪታብ ቢኖር ሪያዱ ሷሊሂን ነው። በየትኛውም ጀማዓ ይሁን የትኛውም አካል ይሁን የእሳቸውን ኪታብ ይቀርባል። ይህ ኪታብ ሪያዱ ሷሊሂን ርዕሱ ራሱ ሪያዱ ሷሊሂን የደጋጎች ጨፌ ማለት ነው። ደጋግ ሰዎችን ከፈለክ ና እዚህ ኪታብ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነው። አቂዳውን በለው አኽላቁን በለው አህካሙን በለው ስንትና ስንት የተከለከሉ የተፈቀዱ ተርጊብ ተርሂብ የመሳሰሉት ነገር አካቶ የያዘ ኪታብ። ይህን ኪታብ እንደው ቀርቶ ማይለወስ ሰው በጣም በቃ ድለቢስ ማለት ነው። ለምን ብዙ ነገሮችን የያዘ ኪታብ ነው። መግቢያው ላይ እንመለከተዋለን። ኢማሙ ነወዊ ረሕመቱላሂ ዐለይሂ በጣም ዛሂድ ከሚባሉት ዑለማዎች መካከል ናቸው። በአንድ ወቅት ይባላሉ ኢማሙ ነወዊ ረሕመቱላሂ ዐለይሂ እሸት ለመግዛት ሳንቲም አጡ። ኪሳቸው ላይ ብር አጡ። አሁን ብር ስለምን የዛን ጊዜ ሳንቲም ናት። ስሙኒ ስንልም በወቅቱ ስሙኒ ዋጋ ስለነበራት ማለት ነው። አሁን ግን ስሙኒ ምንም አይገዛም። ሳንቲም አጡ። ከዛ ምን አሉ? ኢንሻአላህ ጀነት ውስጥ እንገናኛለን ብለው ሄዱ ይባላል። ኢማሙ ነወዊ ረሕመቱላሂ ዐለይሂ በጣም ብዙ መሻይኾች ያሏቸው ናቸው። በፍቅህ ደረጃ የሻፊያ መዝሃብ ተከታይ ናቸው። ኢማሙ ነወዊ ረሕመቱላሂ ዐለይሂ ትላልቅ ዑለማዎች ላይ የቀሩ ታላቅ ዓሊም ናቸውና ይህ ኪታብ እንግዲህ እሳቸው የተለያየ አንዳንድ የአቂዳ ላይ የሆነ ነገር ላይ ማስሞት ሲፋት ላይ አንዳንድ ችግር ቢኖርም ግን በጣም ትሁት የሆኑ ዓሊም ናቸው። ብዙ ዓሊሞች የተቀበሏቸው ዑሰይሚን ረሕመቱላሂ ዐለይሂ እንደው የእሳቸውን ኪታብ ሀዘል ኪታቡል ዐዚሙ ናፊዕ ብለው ጀርባው ላይ ኪታብ ላይ ራሱ ትመለከቱም ይሄ በጣም እጅግ ጠቃሚ የሆነ ኪታብ ነው። አብዛኛው ሙስሊም የሚጠቀምበት በሁሉም በዱንያ ክፍል ያለው ሙስሊሙ ማህበረሰብ የሚጠቀምበት ጣሊበል ዒልም የሆነ ኪታብ። ይሄ ኪታብ ምናልባት ሼኽየው ይህን ኪታብ ሲያዘጋጁ የንያቸው ደረጃ ትልቅ ስለሆነ አላህ ሰዎች እንዲጠቀሙበትና ሁሉም ቦታ ላይ ኢማሙ ነወዊ ባልቁጥር ረሕመቱላሂ ዐለይሂ ትላለ። ምን ብያቸዋለሁ? አላገቡም አልወለዱም አይደል? ግን ይህን ኪታብ የሚቀራ በአጠቃላይ የማን ልጅ ነው? የኢማሙ ነወዊ ልጅ ነው ማለት ነው። ኢማሙ ነወዊን ረሕመቱላሂ ዐለይሂ እያለ ዱዓ ያደርግላቸዋልና ከኪታባቸው እኛም የምንጠቀም አላህ ያድርገን። ሪያዱ ሷሊሂን የደጋጎች ጨፌ ሚን ከላሚ ኸይሪል ሙርሰሊን የመልእክተኞች ሁሉ በላጭ ተወዳጅ የሆኑት ምርጡ ነቢይ የረሱል ዐለይሂ ሰላቱ ወሰላም ንግግር ማለት የእሳቸው አስተምሮ ሐዲስ ያቀረቡበት ኪታብ ነው። መግቢያው ላይ ያስተማሩትን አስተምሮ እየተመለከትን የዛሬውን ኪታባችንን ኢንሻአላህ እንጀምራለን። ስንጀምር ከሙቀዲማው ነው የምንጀምረው። ሙቀዲማ ምንድነው? መግቢያ ማለት ነው። ምንድነው እዚህ ኪታብ ላይ ያስቀመጡት ያሉት ሚለውን በጥሞና እንድትከታተሉ ማለት ነው። ምናልባት በቀጥታ ስርጭት የምትከታተሉ ኪታቡን በፒዲኤፍ በማውረድ ማግኘት ትችላላችሁ። ሪያዱ ሷሊሂን ብላችሁ ብትጽፉ ጎግል ላይ ኪታቡን ፒዲኤፍ አድርጎ ይሰጣችኋል። ያን አውርዳችሁ መከታተል ትችላላችሁ ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝ ሩህሩህ በሆነው እጀምራለሁ ማለት ነው። ቢስሚላህ እንግዲህ በሁሉም ነገር በረካ ያለው ነገር ነው። ስትበላ ቢስሚላህ ተስሚያና በስመላ የሚባል አለ። ተስሚያ ማለት
ቢስሚላህ ብቻ የምትለው ነው። ውዱ ስታደርግ ግንኙነት ልታደርግ ስትል ከሚስት ጋር ቢስሚላህ ነው። ስትበላ ቢስሚላህ ነው። ግልጽ ነው አይደለ? በስመላ የሚለው ቃል ደግሞ ሙሉ ቃላት ለምሳሌ ንግግር ስታደርግ ቢስሚላሂ ራህማን ራሂም፣ ደብዳቤ ስትጽፍ ምን ስትል ቢስሚላሂ ራህማን ራሂም እያልክ ትጀምራለህ። ምን ትላለህ? በአላህ ስም እጀምራለሁ። ይሄን ምጽፈው ኪታብ በረካ እንዲኖረው በረካውን ለማግኘት ማለት ነው። በቢስሚላህ የተጀመረ ነገር በረካ ይኖረዋል። ቢስሚላህ ስትል ሸይጣን ካንተ ይርቃል። ራት ልትበላ ስትመጣ ቤት ላይ ስትቀመጥ ሸይጣኖች ቤት ይገቡና ዚክር ሳታደርግ ቤት ከገባ መግቢያ ማደሪያ ያገኘን ይላሉ። አሁን ደግሞ ራት እንጠባበቅ ይላሉ። ቢስሚላህ ካል ራት ያጣሉ። ግልጽ ነው አይደል? ስለዚህ ካንተ ጋር በሁሉም ሁኔታ ጸጉሩ ስትቆረጥ ቢስሚላህ፣ ስትለብስ ቢስሚላህ፣ ሁሉም ነገር ቢስሚላህ ስትል ሸይጣን ካንተ ይርቃል ነው። ሙቀዲመቱ አልኢማም ነወዊ የኢማሙ ነወዊ ሙአሊፉ ማለት ይህን ኪታብ ያዘጋጁት ኢማሙ ነወዊ ሙቀዲማ መግቢያ ብለው ያዘጋጁት ማለት ነው። አልሐምዱሊላህ ምስጋና ይገባው ለዓለማቱ ጌታ ማለት ነው። አል ሲል አልጀሚዑል ኢስቲግራቅ መሐመዳ ምስጋና የተባለን በአጠቃላይ ያካተተ ማለት አሊፍና ላም ሁልጊዜም ሲመጣ ምስጋናዎችን በአጠቃላይ ማካተትን የሚያሳይ ነው። አልሐምዱሊላህ ምስጋና የተባለ በአጠቃላይ ይገባው አልዋሂድ አልቀሃር አልዋሂድ ብቸኛ ተመላኪ አምሳያ የሌለው ከሱ ውጭ የሚመለክ አምላክ የሌለው አንድዬ ለሆነው ጌታ ለአላህ ምስጋና ይገባው። አልቀሃር ነው። አላህ ሐያል አሸናፊ ነው። አልዓዚዝ ያው አሸናፊ ነው፣ ሐያል ነው። አልገፋር መሐሪም ነው። አልገፋር ሙባለጋ ነው፣ እጅግ ሲበዛ መሐሪ የሆነ ጌታ ነው። አላህ አሸናፊ ሆኖ ምንድነው መሐሪ የሆነ ጌታ ነው። ግልጽ ነው። አንዳንድ ሰዎች ላይ እኔ ሐያል ነኝ ይላል፣ ምን ይጠፋበታል? እዝነት ይጠፋበታል። ሐያልነቱ ደግሞ ጎዶሎ ነው የሰው። አላህ ደግሞ ማንም ማያሸንፈው የበላይ የሆነ አሸናፊ የሆነ ጌታ ነው። ሙከዊሩ ሌይሊ አለነሃር ሙከዊር ማለት እዚህ ጋር ተክዊር ከሚለው መጠቅለል ማለት ነው። እዚህ ጋር ግን የተፈለገው ምንድነው? ሙከዊሩ ሌይሊ አለነሃር ማለት ይከዊሩ ሌይሊ አለነሃሪ ወይከዊሩ ነሃር አለሌይል እንደሚለው ቁርአን ሌሊቱን በቀን ያስገባል፣ ቀኑን በሌሊት ያስገባል። የተፈለገው ምንድነው? የድኹሉ ሌይል አለነሃር ወቢልዓክስ ማለት ነው። ቀኑን በሌሊቱ ሌሊቱን በቀኑ ማለት። ስለዚህ ይከዊሩ እዚህ ጋር ሲል ሙከዊሩ ሌይል ሌሊቱን ያስገባዋል፣ አለነሃሪ በቀን ውስጥ። በተቃራኒው ደግሞ ቀኑን በምን ላይ ያስገባዋል? በሌሊቱ ላይ ያስገባዋል። ተዝኪረተን መገሰጫ ሲሆን ሊኡሊል ቁሉብ ለልቦና ባልተቤቶች፣ ወልአብሳር ማለት ደግሞ ውስጣቸው ብርሃን ላየ ኢነማ ምንድነው ላ ተዕመል አብሳር ወላኪን ተዕመል ቁሉብ ለቲ ፊ ሱዱር እንደሚለው አይን አትታወርም፣ ነገር ግን በውስጥ ያለን የውስጥ ብርሃን ያላቸው እይታ ያላቸው ግንዛቤ ያላቸው ማለት ወልአብሳር ማለት ለነሱ መገሰጫ ሲሆኑ፣ ወተብሲረተን እንደዚሁም ደግሞ ማስረጃም ሲሆን ወይም መገሰጫ ሲሆን ሊዘዊል አልባብ አልባብ ሲል እዚህ ጋር ምንድነው ለልቦና ባልተቤቶች ማለት ነው። ሊዘዊል አልባብ ወልኢዕቲባር እንደዚሁም ለሚያስተነትኑ ሰዎች ምን መገሰጫ ሲሆን ምስጋና ለሱ ይገባው ማለት ነው። አለዚ ያ ነው ምስጋና የሚገባው አላህ አይቀዘ ያነቃ የሆነ ሚን ኸልቂሂ ከፍጡራኖቹ መን ኢስጠፋሁ የመረጣቸው አላህ የመረጣቸው ከባሪያዎቹ የመረጣቸው ያነቃቸው ፈዘሀደሁም ችላ ያስባላቸው ፊ ሃዚሂ ዳር በዚች ሀገር ማለት ፊ ሃዚሂ ዳር በዚች ሀገር በዱንያን ችላ ያስባላቸው። ዛሂድ ማለት ቡቱቱ መልበስ አይደለም። ዛሂድ ማለት ምንድነው? አኺራን ቅድሚያ ሰጠ ዱንያን ችላ ማለት ነው። አኺራን ማስታወስ፣ አኺራን ቅድሚያ መስጠት፣ አኺራን አለመርሳት ዛሂድነት ነው እንጂ አንተ በቢሊዮን የሚቆጠር ብር ኖሮ ዛሂድ ልትሆን ትችላለህ። 5 ሳንቲም ሳይኖር ደግሞ ዛሂድ ላትሆን ትችላለህ። ግልጽ ነው። ዛሂድ ምንድነው? ብርም ይኖር ሀብታሙን ገንዘቡን ሐቁን የምታወጣለት ከሆነ ዘካ የምታወጣ ሚስኪንን የምትረዳ ከሆነ እንደዚሁም ገንዘቡ ደግሞ ከአላህ መንገድ አንተን ማዘናጋህ ከሆነ መስጊድ ስትመጣ አዛን ሲል መስጊድ ነህ፣ ረመዳን ላይ ጾመኛ ነህ፣ አቅም ሲሰጥ ሐጅ ቦታ ነህ፣ ዑምራ ቦታ ነህ፣ ሁሉም ቦታ በኸይር ነገር የምትገኝ ለገንዘቡ ማትስገበገብ ሲጠፋም ጠፋ ነው። ልክ ኢማሙ አብዱልቃድር ጀላኒ ገንዘቡ ልቤ ላይ ነው ወይስ እጄ ላይ ነው ብሎ እንዳሰቡት ማለት ነው። እጅ ላይ የሆነ ነገር ገንዘቡን ሐቅ የምትወጣለት የአላህ ባሪያ ከሆንክ ዛሂድ ነህ፣ ብርም ኖሮህ ማለት ነው። ስለዚህም ዛሂድ ማለት ምንድነው? ትክክለኛ ትርጉሙ አኺራን ይበልጥ አስታውሺ ዱንያን ችላ ሚል ማለት ነው። ፊ ሃዚሂ ዳር በዚች ሀገር ላይ ችላ ያስባላቸው ወሸገለሁም ጊዜ ያደረጋቸው ሽጉል ያደረጋቸው ቢሙራቀበቲሂ
እሱን በመጠባበቅ አላህ ያየኛል፣ አላህ ይቆጣጠረኛል ብለው ከአላህ ጋር ያላቸውን ግንኙነት احفظillah يحفظك እንደሚለው አላህን ጠብቀው አላህ ይጠብቃል። የሱን ትእዛዝ በመታዘዝ የከለከለ ቦታ በመከልከል ቢሙራቀበቲ ማለት አላህን የሚጠባበቁ ማለት ይቆጣጠረኛል ብለው የሚጠባበቁ ወኢዳመቲ الافكار ወኢዳመቲ ማለት ደግሞ ዘውታሪ የሆነ الافكار አፍካር ማለት ምንድነው? የሚያስተነትኑ ተፈኩር የሚያደርጉ ተፈኩር ሰማይ ምድር የፈጠረው ምግብ የሚያበላን የሚያጠጣን ምበላው ምግብ ሚስማማኝን አስቀምጦ ማይስማማኝን ያስወጣ ወፊ አንፉሲኩም አፈላ ተፍሲሩን በነፍሶቻችሁ ላይ ስንትና ስንት ተአምር አለ አትመለከቱም? የሚያስተነትኑ ሌሊቱን ቀኑ ሲፈራርቀው ምን ሲለው ክረምት በጋውን ሲያመጣ ምንም ነገር ደግሞ አላህ Subhanahu Wa Ta'ala ሳያዛባማል ጨረቃ በምትወጣበት ሰዓት ጨረቃው የሚያወጣ እንደ ሰው ሰራሹ የሆነች ጎዶሎ ነገር የሌለበት ያንን ነገር የአላህን ድንቅ ችሎታ ለሚያስተነትኑ ሲያስተነቱ ደግሞ ዛሬ አስተንትነው ነገ የሚተው ሳይሆኑ ምን አይነት ናቸው? ወኢዳመት الافكار ዘውታሪ የሆኑት ምን ተፈኩር የሚያስተነትኑ የሆኑ ሰዎችን ወሙላዘመቲ እንደዚህም ደግሞ አጥብቀው የሚይዙ الاتعاذ ኢትዓዝ ማለት ነው መገሰጥን መመከርን ወልዲካር ኢዲካር ማለት ማስታወስን ማለት ነው። ወለቀድ يسرنا القرآن للذكر فهل من مدكر ይላል አይደለ? ሙደክር ባይሆን ምንድነው ኢዲካር የሚባለው ቃል ይላሉ ዑለማዎቹ ሲያስቀምጡ ከረሳህ በኋላ የምታስታውሰው ዘንጎነ ከዘነጋህ በኋላ የምታስታውሰው ነገር ኢዲካር ይባላል። ልክ ነብዩላህ ዩሱፍ አለይሂ ሰላም እስር ቤት ላይ ገብተው ሁለቱ ሰዎች መናም አይተው መናሙን ከፈሰሩላቸው በኋላ አንደኛው አንተ እንግዲህ እኔ ላይ ምን ሲያየው አሞራ አይደለ ነገር ራሱ ላይ ሲበላው እንዳየ ሌላኛው ደግሞ ወይን ሲጠጥ ምንድነው ሲቀዳ እንዳየ መናሙን ይናገራል። መናሙን ፈሰሩላቸው። አንደኛው በቃ አለቃህ ጋር እንደነበርከው ትመለሳለህ፣ አንተ ደግሞ በስቅላት ትገደላለህ፣ እንግዲህ ሰውነትን ደግሞ ምንን አሞራው መጥቶ ይበላሃል ምናምን። የዚህ ጊዜ ዩሱፍ ምን ብሎ ነበር? ያኛው ነፃ ወጥቶ ነበር አይደል? አንደኛው ነፃ ወጥቶ ነበር። እዝኩርኒ عند ربك ብለው ነበር። ጌታ ዘንድ ማለት አለቃህ ዘንድ አስታውሰኝ። ዩሱፍ የሚባል ያለ በደሉ ያለ ስራው ያለ ምኑ የታሰረ ተበድሎ የታሰረ አለ አስታውሰኝ ብለው ነበር አይደል? ከዛ በኋላ አላህ ፈአንሳው ሸይጣን እንዲረሳው አደረገ። ምን አለ? ከዛ በኋላ ንጉሱ ደግሞ ምን አየ? መናም አየ አይደል? መናም ምን አይነት መናም? ከሲታ በሬዎች እንደዚሁም ጠብደል ያሉ በሬዎች ሲበሉ ምናምን አይተው ያው 7 ዓመት የድርቅ 7 ዓመት ደግሞ ረሃም የሆኑበት ያን የፈሰሩበትን ማለት ነው። አሁን ኢዲካር የሚለውን ቃል ለመናገር ነው። ምን ይላል? ከዛ በኋላ ወደከረ بعد امه ይላል አይደል? ከጊዜ በኋላ ወደከረ ማለት አስታወሰው። بعد امه ማለት አይ ዘመኒን ማለት ነው። ከጊዜ በኋላ ከብዙ ዓመት ዘመናት በኋላ ነው ያስታወሰው። ኢዲካር ምንድነው? ኢዲካር የሚለው ከተረሳ በኋላ የምታስታውሰው ነገር ምን ይላል? ኢዲካር ይባላል። ስለዚህ መዝጭ ጋር ምን አሉ? ወሙላመዘት الاتعاذ والادكار አጥብቆ የሚይዙ الاتعاذ መመከር መገሰጥን والادكار ደግሞ ማለት ማስታወስን ማለት ነው። ወፈቀሁም እንደዚሁም ደግሞ አላህ Subhanahu Wa Ta'ala ወፍቋቸዋል ሊዳቢ ለተለምዶ في طاعته እሱን በተለምዶ ማለት በልምድ አድርገው ሁሌ እሱን እንዲገዙ ወተሐውቢ ማለት ደግሞ ሊዘጋጁ ሊዳሪል ቀራር ለዛች ዘውታሪ ለሆነችው አገር ሊዳር አገር ነው። አልቀራር ማለት ዘውታሪ የማትጠፋ አኺራ ለሆነችው አገር እንዲዘጋጁ ላደረጋቸው ጌታ ምስጋና ይገባ ነው። አሁንም ወልሐዘሪ እንዲጠነቀቁ ደግሞ ሚማ ይስኺቱሁ እሱን ከሚያስቆጣው ወዩጂቡ ዳረል በዋር ማለት የጀሃነምን ሐላክ ጥፋት የሆነችውን አገር ደግሞ ግድም ያስደረግባቸው ቁጣው እሱን አስቆጥተው ከሄዱ እዛ ላይ መግባታቸው ግድም የሆነበትና አገር ደግሞ እንዲጠነቀቁ ያደረጋቸው ጌታ ምስጋና ይገባው። ወልሙሐፈዘቲ እንደዚሁም እንዲጠባበቁ ያደረጋቸው አላ ዛሊክ በምንድን ነው? በዚህ በምን ከላይ ያለው በጥሩ ነገር እሱን እንዲገዙ እንዲገሰጹ እንዲመከሩ አላ ዛሊከ ደግሞ ከጀሃነም እሳት ደግሞ እንዲጠነቀቁ ያደረጋቸው እንዲጠባበቁ ያደረጋቸው ማ ተጋዩሪል አህዋሊ ወልአጥዋር ማ ተጋዩሪል አህዋል ነገሮቹ መቀያየራቸው ጋር ተጋዩር መቀያየር አልአህዋል ነገሮች ሲቀያየር ክረምት ሲመጣ አላህን ነው የሚይዙት፣ በጋም ሲመጣ አላህን ነው የሚይዙት፣ ኪሳቸው ሲወፈርም አላህን ነው የሚይዙት፣ ሲያጡ አላህን ነው የሚይዙት። በየትኛውም አህዋል ምንድናቸው ነገሮች በሚቀያየሩበት ሰዓትም ከማን ጋር ናቸው? ከአላህ Subhanahu Wa Ta'ala በመገዛት ነው። ወልአጥዋር ማለት ደግሞ ምንድነው? እርከኖች ደረጃዎች በተቀያየሩ ጊዜ
ወቀድ ኸለቅናኩም አጥዋራ እንደሚለው ማለት ነው። እርከን በእርከን ፈጥረናቸዋል እንደሚለው ሆድ ውስጥ ያለን ሲያድግ መስሚያ ያደረግንለት አጥንት አደረገው እንዲያደረገው እንደሚለው ደረጃ በደረጃ በሚሆንበት ሰዓት ወልአጥዋር ማለት የተለያዩ ሙክተሊፋ ማለት ነው። ነገሮች ሲቀያየሩ ምን ሲሉ ክረምቱ ሲመጣ በጋው ሲመጣ እንደሚባለው ሀብት ስታገኝ ስታጣ በመሳሰሉ ሰዓት ላይም አላህ Subhanahu Wa Ta'ala በዚህ ጉዳይ ላይ ተቀየሩ አልተቀየሩ ረመዳን ሲመጣ አይደለም መስጊድ የሚገቡት፣ ረመዳን ሲወጣ አይደለም ከመስጊድ የሚወጡት፣ ሁሌ ማን ነው የሚገዙት? አላህ የሚገዙት ናቸው። ነገሮች የሚያቀያይሯቸው የማይለዋውጣቸው ላደረጋቸው ጌታ ምን ይገባው? ምስጋና ይገባው አሉ። ከዛስ አህመዱሁ አመሰግነዋለሁ፣ አብለገ ሐብድን ድካ የደረሰ ምስጋናን፣ ወአዝካሁ የጠራ የሆነ ምስጋና፣ ወአሽመለሁ የሰበሰበ ሁሉን ነገር የሰበሰበ፣ ወአንማሁ ማለት ደግሞ የበለጠ ብዙ የፋፋ የወፈረ የሆነ ምስጋና ለሱ አመሰግነዋለሁ። ይሄ ሁሉ ማናቸው ቢሉት ኢማሙ ነወዊ ናቸው። ወአሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ መሰክራለሁ አላ ኢላሃ ኢለላህ ከሱ በስተቀር በእውነት የሚመለክ አምላክ እንደሌለ። ላኢላሃ ኢለላህ ማለት ላ ማዕቡድን ቢሐቅን ኢለላህ ነው። ላኢላሃ ኢለላህ ሁለት አርካን አለው፣ ነፍይ ያለው ኢስባት አለው። ነፍዩ ምንድነው? ላ የለም ኢላህ አምላክ የለም ስትል ነፍይ ነው፣ እያወገዝክ ነው። ከአላህ ውጭ የሚመለክ አምላክ የለም ብለህ ውድቅ አድርጋል። ኢስባት የምታደርገው የምታጸድቀው የምታጸነው ደግሞ ኢለላህ ምስጋና ለማን ነው የሚገባው? ለአላህ ነው። ከአላህ ውጭ ለማን የሚገባው ነገር የለም። አልበሩል ከሪም አልበር ማለት ደግሞ ቢር ማለት የመልካም ነገሮች ስም በአጠቃላይ ቢር ይባላል። መልካም ነገሩ የበዛ አልከሪም ቸር የሆነው ጌታ ለአላህ ከሱ ውጭ ሌላ አምላክ በሌለው እመሰክራለሁ። አርረኡፍ አዛኝ፣ አርረሒም ሩህሩህ ለሆነው በሆነው ጌታ ምስጋና ይድረሰው። ወአሽሀዱ አነ ሙሐመደን አሁንም እመሰክራለሁ ሙሐመድ ዓብዱሁ የአላህ ባሪያ መሆናቸውን፣ ወረሱሉሁ መልእክተኛ መሆናቸውን፣ ወሐቢቡሁ ወዳጅ መሆናቸውን፣ ወኸሊሉሁ ማለት ደግሞ የተለየ ወዳጅ። ሐቢብና ኸሊል ምንድነው? ሐቢብ አነስ ያለ ምንድነው ከደረጃው ማለት ነው። ወዳጅ ነው ሁለቱም ትርጉማቸው። ኸሊል ሲል ደግሞ ወዳጅነቱ ለአላህ ብቻ የተነጠለ ለሱ ብቻ የተነጠለ ከፍ ያለ ደረጃ ኸሊል ይባላል። ወተኸዘ አላሁ ኢብራሂመ ኸሊል አይደል የሚለው። ልክ አላህ እኮ ኢብራሂም ኸሊል አድርጎ እኔንም አላህ ኸሊል አድርጎ ይዞኛል ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሐቢብም ኸሊልም በትርጉም ደረጃ ወዳጅነትን ነው የሚገልጸው። ነገር ግን አንዱ ከአንዱ ይበልጣል። ስለዚህም በሳቸው ላይ የአላህ ባሪያ መልእክተኛው ወዳጁ በሆኑት ላይ ምስጋና ይድረስ። አልሃዲ መሪ ወይም አመላካች የሆኑት ኢላ ሲራጢን ሙስተቂም ወደ ትክክለኛው መንገድ። አዎ ነብዩ አመላካች እንጂ መሪ አይደሉም። ኢነከ ላ ተህዲ ኢላ ሲራጢን ሙስተቂም፣ አንተ እኮ ሰዎች ወደ ትክክለኛ መንገድ እኮ አትመራቸውም። ነብዩ አመላክታሉ እንጂ ተውፊቅን ሊገጥም የሚችለው ማለት ሊመራም ሊያጥም የሚችለው ማን ነው? አላህ ነው። ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ እንደሚለው